ብዙዎቻችን አንድሮይድ ስልክን እንጠቀማለን። ግን እነዚህ 7 የአንድሮይድ ሚስጥሮች ስንቱን እናውቃለን? ላሳያችሁ። ቪዲዮ ላይክ እና ቻናላችን ሰብስክራይብ ማድረግ እንዳይረሳ። ጠቃሚ ቪዲዮ እንዳደርሳችሁ ቀጥታ ሴቲንግ ትገባላችሁ። ሴቲንግ ከገባችሁ በኋላ አድቫንስ ፊውቸር የሚለው ላይ ግቡ። አድቫንስ ፊውቸር ላይ በመግባት ምን ታደርጋላችሁ? ሞሽን ኤንድ ጋስቸር የሚለውን ትነኩና ስልካችሁን በሁለት ክሊክ ከጎን ከመንካት በሁለት ክሊክ ብቻ እንዲከፍትላችሁ ስልካችሁ እና ይህን ሁለት ምልክቶች ታበራላችሁ። ደብል ታብ ቱ ተርን ኦን ስክሪን፣ ደብል ታብ ተርን ኦፍ ስክሪን። ለስልክ ለአጠቃቀማችሁ በጣም ፈጣን ቅልጥፍ ያለ አጠቃቀም እንድትጠቀሙ ይረዳችኋል። እነዚህ ሁለት ሴቲንግ አብሩ። ሁለተኛ ማድረግ የሚኖርባችሁ ምንድነው? እንደምታዩት 100 ሞድ የሚለውን ስልካችሁን አብሩት። ስልካችሁ ማንኛውንም ነገር እንድትጠቀሙ ይረዳችኋል ማለት ነው በአግባቡ። ሌላ ማሳያችሁ ምንድነው? ሴቲንግ ገብታችሁ አድቫንስ ፊውቸር ከገባችሁ በኋላ አንድ ማሳያችሁ ይኖራል። ዱዋል ሜሴንጀር ላይ ገብታችሁ እዚህ ላይ በመግባት ለምሳሌ ኢሞን 2 አድርጋችሁ መጠቀም ትችላላችሁ። ዋትስአፕ 2 አካውንት መጠቀም ትችላላችሁ። እንደዚህ በማድረግ ላሳያችሁ እንግዲህ እንደምታዩት ፈጠን እያልኩ ነው ማሳያችሁ። እንደምታዩት እዚህ ጋር 2 ሜሴንጀር አለኝ። እንደምታዩት እዚህ ጋር 2 ቴሌግራም አለ። አንድ አይነት ቴሌግራም። ይህ አዲስ አሁን ክሬት ያደረኩ ነው። በአንድ ስልክ አንድ አይነት ቴሌግራም 2 አካውንት መፍጠር እንችላለን። የፈለጋችሁትን 2 ዋትስአፕ ማድረግ ትችላላችሁ። ይህን ሴቲንግ ይጠቅማችኋል። ሌላ ማሳያችሁ ምንድነው? አሁንም ሴቲንግ እንግባ። ሴቲንግ ከገባችሁ በኋላ ምን ታደርጋላችሁ? ሎኬሽን የሚል አለ እዚህ ጋር። ሎኬሽን የሚል ይሄንን ትዘጋላችሁ። ይሄንን አንደኛው የስልካችሁ መጠለፍ ወይንም ስልካችሁ የሚጠለፍበት መንገድ ነው ማለት ነው። ይሄንን ቀጥታ መዝጋት ይኖርባችኋል ማለት ነው። ሌላ ምንድነው? ብዙ አይነት አፕሊኬሽኖችን ስትጠቀሙ ቢዚ የሚያደርጓችሁ ለምሳሌ ቲክቶክ፣ ኢንስታግራም፣ ኢሞ ለመዝጋት ስልካችሁ እንደዚህ ትጎትታላችሁ። ከጎተታችሁ በኋላ ከዛ ምን ታደርጋላችሁ? እዚህ ጋር እንደምታዩት ፎከስ ሞድ ታበሩታላችሁ ማለት ነው። በዚህ መንገድ ስታርት ተዛ ይሄንን ተመልሳላችሁ ማለት ነው። በዚህ መንገድ ተመልሱታላችሁ ማለት ነው። እንደምታዩት አሁን ተመልሷል። ቅድም እንዳይሰራ ሁሉንም አፕ ቢዚ እንዳያደርግ አድርጌው ነበረ። ሌላ ማሳያችሁ ምንድነው? የስልካችሁን ፍጥነት እንዴት እንደምትጨምሩ ላሳያችሁ። አድቫንስ ፊውቸር ትገባላችሁ። አድቫንስ ፊውቸር ከገባችሁ በኋላ ከዛ አድቫንስ ፊውቸር ከገባችሁ በኋላ እዚህ ጋር አባውት ዲቨሎፐር ኦፕሽን ትገባላችሁ። ዲቨሎፐር ኦፕሽን ከገባችሁ በኋላ
አባውት ፎን ትገባላችሁ። አይሚን አባውት ፎን ተገባችሁ በኋላ እንደምታዩት እዚህ ጋር ሶፍትዌር ኢንፎርሜሽን የሚለውን ተነኩታላችሁ። ከዛ ዲቨሎፐር ኦፕሽን የሚለውን እንደምታዩት 7 ጊዜ እንደዚህ ጠቅ ታደርጉታላችሁ ማለት ነው። 7 ጊዜ ተነኩታላችሁ። ከዛ ይህን ከነካችሁ በኋላ በዚህ መንገድ ማስተካከል ትችላላችሁ። ሌላ አሴሲቢሊቲ የሚለው ላይ ትገባላችሁ። አሴሲቢሊቲ የሚለው ላይ ከገባችሁ በኋላ የምታስተካክሉትን ላሳያችሁ። አድቫንስ ሌላ ማሳያችሁ ምንድነው? ሞኖ አውዲዮ ሚውት ሳውንድስ ድምጾችን ስልኩ ራሱ እንትን ሚውት እና አሚውት ወደ ውስጥ እና ወደ ውጭ እንዲያደርግላችሁ ይህን ሴቲንግ ማስተካከል ይኖርባችኋል። እንደምታዩት ሚውት ኦል ሳውንድ ካደረጋችሁት ሙዚክ የሆነ የተለያዩ ነገሮችን ስታዳምጡ ኤርፎናችሁ እንዳይሰራ ያደርጋል። ይህን ሴቲንግ ታስተካክላላችሁ ከበራ በዚህ መንገድ ይህን ታስተካክሉታላችሁ። ሌላ ማሳያችሁ ምንድነው? ለምሳሌ ቲክቶክ ብዙ ጊዜ ለምትጠቀሙና ኤዲቲንግ ብዙ ለምትጠቀሙ ጊዜ እንዴት አድርጋችሁ መነጠር ሳይኖራችሁ የአይናችሁን ኢፌክት የአይናችሁን ጉዳት እንደምትጠብቁ ላሳያችሁ። ደግሞ ዲስፕሌይ ሴቲንግ ከገባችሁ በኋላ ዲስፕሌይ የሚለው ትገባላችሁ። እንደምታዩት ይሄን አዳፕቲቭ ብራይትነስ የሚለውን ታበሩታላችሁ። ከዛ አዳፕቲቭ ብራይትነስ የሚለውን ከነካችሁ በኋላ እንደምታዩት እዚህ ጋር አይ ኮንቨርት ሼልድ የሚለውን ይህንን ታበራላችሁ ማለት ነው። ነጩን ወደ ካላር ያደርግላችኋል። አይናችሁን ኢፌክት እንዳይጎዳ በዚህ መንገድ ትጠቀማላችሁ። ወይንም በሴቲንግ ከገባችሁ በኋላ በሁለቱም መጠቀም ትችላላችሁ። እዚህ ያለ አይ ኮንቨርት ሼልድ የሚላለ እንደምታዩት አሁን ይሄ አልበራም። ይሄንን እንደዚህ አድርጋችሁ መጠቀም ትችላላችሁ። በዚህ ላይ ደግሞ እንደምታዩት በሁለት አይነት ነው ማሳያችሁ። እዚህ ጋር ላይት አለ እንደምታዩት በነጭ ለአጠቃቀም በዚህ መንገድ እንደዚህ አድርጋችሁ መጠቀም ትችላላችሁ። ዳርክ ሞድ አሪፍ ነው። በዳርክ ሞድ ተጠቀሙ። በሴቲንግም ውስጥ አለ፣ በዚህም አለ እንደምታዩት። እዚህም ጋር ዳርክ ሞድ ማድረግ ትችላላችሁ ስልካችሁ ላይ እዚህ ጋር እንደምታዩት። ሌላ የስልካችሁን ላይት ተጨምሮ ከሆነ ስልካችሁ እንዳይቃጠል እዚህ ጋር የምታስተካክሉትን ላሳያችሁ። ሴቲንግ የሚለውን ጫን ትላላችሁ። ጫን ካላችሁ በኋላ እንደምታዩት የስልካችሁ ሌቭል ሁሉም ሰው ላታቁት ትችላላችሁ። እንደምታዩት ቮሊዩም አለው እስከ 5 ደረጃ ድረስ አለው። እንደዚህ ካደረጋችሁት ይቃጠላል። ከዛ ገብታችሁ አሁኑ ፈትሹ ስልካችሁን። ከዛ አንድ ቁጥር ላይ መጠቀም ይኖርባችኋል። 5 ላይ ተሆነ ስልካችሁ ይቃጠላል። ከዛ ደን ትላላችሁ። በአንድ ቁጥር ተጠቀሙ ላይቱን። ከዛ ስክሪን ሴቨር ከዛ ምንድነው ማሳያችሁ እንዴት አድርጋችሁ የባትሪያችሁን እድሜ እና ባትሪያችሁ ቶሎ እንዳያልቅ እንደምትጠብቁ ላሳያችሁ። ቀጥታ እንደምታዩት እዚህ ጋር
የት ላይ ትገባላችሁ መሰላችሁ? ባትሪ የሚለው ላይ ትገባላችሁ በሴቲንግ። እሱ ላይ ከገባችሁ በኋላ ከዛ ባትሪ የሚለው ከገባችሁ በኋላ ከዛ ባትሪ የሚለውን ንኩት። እንደዚህ ያመጣላችኋል። ለምሳሌ ባትሪ የሚለውን ከነካችሁ በኋላ ፓወር ሴቪንግ የሚለውን ብታበሩት ስልካችሁ ቻርጅ